አምላክ ሰው ሆነ እያልሽን ነው አይደል? አዎ። አይ መልአኩ መጥቶ ለቅድስት ድንግል ማርያም ታውቀዋለህ አንተ አይደለ? ስለዚህ ቃል ይጸለልብሽ እንደዛ አላላትም። በስ ልንገርሽ አላትም። እንዴት ነው ያላት? እንዴት ነው ያላት? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ መልአኩ ገብርኤል ለማርያም መጥቶ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ወንድ ልጅ እንደምትወልድ ነው የነገራት። ስሙንም ኢየሱስ ትይዋለሽ። አለቀ። እነሆ ቃልን ትጸንሻለሽ በፍጹም አላላት። ታቻለ አይደል? እንደዚህ አላላት። ይልቁንስ አምላክ ኢየሱስን በቃሉ አስገኘው። ይሄ ነው ትርጓሜው። ለምን እንደዚህ መባል ተፈለገ ለኢየሱስ ከተባለ እንደ ሌሎቻችን በወንድ ዘር ፈሳሽ ስላልተገኘ፣ አይሁዲዎች እሱም በዝሙት ላይ የተገኘው ብለው ስሙን ስላጠፉ ወተሻል አምላክ ክብሩን ሊከላከልለት ዘንድ አይ በቃሌ ነው የተገኘው እያለ እየነገረው ነው። አላህ በቁርአንም ላይ ነግሮናል። ይሄን በቃሌ ነው ያስገኘሁት እያለ ይነግረናል። ወተሻል አይደለ? ለምንድን ነው ይሄ መባሉ? ፍጡር አይደለም። ቃል እኮ ፍጡር አይደለም። ቃል አይደለም። ስጋ የሆነው እንትን የሆነው ሰው የሆነው እሱ ሳይሆን በቃሉ አስገኘው ለማለት ነው። ላስረዳሽ። እንደ መጽሐፍሽ ራሱ በቃል አስገኘው አምላክ። እሱ ብቻ ሳይሆን አዳምንም በቃል ነው ያስገኘው። አዳምን ለምሳሌ ዘር ፈሳሽ ተደርጎበታል እሱ የለውም አይደል? በግብረ ስጋ ግንኙነት አይደለም የተገኘው። ስለዚህ አዳምንማ ፈጥሮት ነው። እንዴት ፈጠረው? በቃሉ ፈጠረው። አይሽ አይደል? ይሄን ላስረዳሽ እችላለሁ። አላህ በቁርአን ላይ ሲነግረን ምን አለ? ኢነ መሰለ ዒሳ ዐንደ አላህ ከመሰሊ አደም አለ ኸለቀሁ ሚን ቱራቢን ثم قال له كن فيكون አለ። የመሲሁ የዒሳ አምሳያ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ። ልክ እንደ አዳም ነው ያለበት ከምን አንጻር ነው ከተባለ በቃልና በመንፈስ አስገኘኋቸው ከሚለው አንጻር ነው። ሁለቱ የተገኙበት ምንጫቸው የተለያየ ነው። ኢየሱስ ክርስቶስ የተገኘው ከድንግል ማርያም ማህፀን ሲሆን አዳም ደግሞ የተገኘው ከአፈር ነው። ነገር ግን በምን መልኩ ተፈጠሩ የሚለውን ሲገልጽልን ሁለቱም በቃልና በመንፈስ እንደተገኙ ይነግረናል። በወንድ ዘር ፈሳሽ እንዳልሆነ የተገኙት ይነግረናል። ግብሻል አይደለ? አዳምን ሲገልጽልን ምን አለ? ثم قال له كن فيكون አለ። አዳምን ከአፈር ሰራሁትና ከዚያም ሁን አልኩት ወዲያውም ሆነ ይላል። ሁን በሚለው በዚህ በቃሉ አስገኘው። መሲሁንስ እሱም በእኛ በኩል በመጽሐፍ ቅዱስ ማስረዳኝ። አሁን እኛ ቃል ተጸነሰች ነው ቃል ተጸነሰ ብለን ምናምነው እንደሱ የሚል ነው። ቃል ተጸነሰ አይደለም፣ ቃልም ስጋ ሆነ የሚል አለ አይደለ? እሱን ነው አይደለ? ላስረዳሽ። በጣም ጥሩ። አንድ ነገር ሆነ ሲባል አስኳኝ አለው፣ ያስኮነ ነገር አለ አይደለ? ያ ነገር የሆነ ነገር አለ፣ የሚያስኮን ነገር አለው። ይቻላል አይደለ? ቃል ስጋ ሆነ የተባለው ማን ነው? ኢየሱስ ክርስቶስ ነው አይደለ? ያስኮነ ወይንም እርሱን ወደዚህ ዓለም ያመጣው ማን ነው ከተባለ አብ ነው ያመጣው አይደለ? አንድ ላሳይሽ። የሐዋርያት ሥራ ላይ የመጣው በተስፋ ቃል ደረጃ ነበርና አብ ኢየሱስ ክርስቶስን ቃል ገብቶ ነበር ለነቢያቶች ወደፊት እንደሚያስነሳው ለእስራኤል ምናምን እና አብርሃም ምናምን ነግራቸው ነበር አይደለ? ከዚህም ሰው ዘር ከአብርሃም እንደ ተስፋው ቃል ይህን ኢየሱስን እግዚአብሔር አመጣ ይላል። አመጣ ሲል ጊዜ አምጫ አለ፣ የመጣ አካል አለ። አመጣው የተባለው ማን ነው? አብ ነው አይደለ? ትክክል። አዎ። የመጣው ማን ነው? ወልድ። ጎበዝ። ስለዚህ አብ እንዴት አስመጣው ነው አሁን ዋና ጥያቄ። በቃል አስመጣው ማለት ነው። ስለዚህ ያ በተስፋ ቃል ደረጃ ተነግሯቸው ነበር ለነቢያቶች። ያ ቃል ዛሬ ሲመጣ ጊዜ ኢየሱስ ክርስቶስ ያ ተስፋ ቃሉ ፍጻሜውን አገኘ ዛሬ። ያ ቃሉም ስጋ ሆነ ሲላቸው ጊዜ ለነ አብርሃም፣ ለነ ኢስሐቅ፣ ለነ ያዕቆብ ተነግሮ የነበረው ያ የተስፋው ቃል ዛሬ ፍጻሜውን አግኝቶ ያውና ዛሬ ሰው ሆኖ መጣ ነው እንጂ ያ የአምላክ ቃል መጥቶ እንደዚህ ስጋ ሆነ ምናምን ለማለት አይደለም። የተስፋ ቃል አለ። ቃል ሲባል መጽሐፍ ቅዱስ ላይ የግዴታ ኢየሱስ ክርስቶስ ነው ብላችሁ ከወሰዳችሁት ትልቅ ስህተት ላይ ትወድቃላችሁ። ለምሳሌ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። ማን? ሕዝቅኤል እንደዛ ይላል። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ሲል ጊዜ የዛኔ ኢየሱስ ነበር ሲመጣ የነበረው ወይንስ ንግግር ለማለት ነው? ንግግሩ ወደ እኔ መጣ ለማለት ነው አይደለ? ንግግሩ ወደ እኔ መጣ ለማለት ነው። አዎ። በተስፋ ቃል ደረጃ ተገብቶልን ነበር ኢየሱስ እያለ አዲስ ኪዳን ላይ በጣም ብዙ ቦታ ላይ ታገኛለች። የተስፋ ቃል ለማለት እንጂ ያ የእግዚአብሔር ንግግሩ ራሱ ለማለት አይደለም። ኢየሱስ ክርስቶስን እንደ ተስፋው ቃል ከዚህም ሰው ዘር እግዚአብሔር ኢየሱስን አመጣ ይላል። በዚህ መልኩ ነው። አምጪው ነው። ያን ያመጣው ማን ነው? እግዚአብሔር እንደሆነ አብ እንደሆነ ይናገራል። የመጣው ማን ነው? ኢየሱስ ክርስቶስ ነው። በምን መልኩ አመጣው? በዘር ፈሳሽ ከወንድ ልጅ ጋር ወደ ናሲ በመገናኘት አይደለም፣ በቃሉ አማካኝነት አመጣው ነው። ይሄን ለማለት ነው። ይሄን አላህ ሱብሓነሁ ወተዓላ በዚህ ግንዛቤ አላህ በቁርአን ላይ በቃል አማካኝነት እንዳመጣው ኢየሱስን ይነግረናል። ይሻል አይደለ?
አዳምን በቃል መንገድ ልክ እንዲሁ እንዳስገኘው በቃል ኢየሱስን እንዲሁ ፈጠረ። በወንድ ዘር ፈሳሽ ምንም ማንም ሳይገናኝ እና እንደዚህ እንዳመጣቸው ይነግረናል። ይሄ ነው ግንዛቤ። እሺ ይሄስ እግዚአብሔር አንዱን ልጅን ወደ ምድር ላከ። እሱንስ እንዴት ታየዋለህ? እንዴት ተረዳው? አዎ እንግዲህ ልጅ እንዳሉ እናምናለን እኛ። በጣም ጥሩ። ልጅ የሚለው ቃል አንድ አካል ከአምላክ ዘንድ የተመረጠ ወይም ጻድቅ መሆኑን ለመግለጽ እንደሆነ ታውቂያለሽ እንዳለ። ከዚያ በፊት አይሁዶች የእግዚአብሔር ልጅ ይባላሉ። ሌላም በርካታ ነቢያቶች የእግዚአብሔር ልጅ ይባላሉ። ልክ እንዲሁ መላእክቶች የእግዚአብሔር ልጅ ተብለዋል። ኤፍሬም የበኩር ልጄ ነው ይላል መጽሐፍ ቅዱስ። አይተሻል? የበኩር ልጄ ነው ኤፍሬም እያለ ቃል በቃል ይናገራል። ማነው ኤፍሬም? የዮሴፍ ልጅ ነው። ከኢየሱስ በፊት የነበረ አካል ነው አይደለ? ስለዚህ ልጅ እያለ ይገልጻቸዋል ነቢያቶችን። አንድ አካል ጻድቅ መሆኑን ለመግለጽ የአምላክን ሕግና ስርዓት ካደረገ የአምላክ ልጅ ተብሎ ይገለጻል። አይደል? ኢየሱስ ደግሞ እኔ እንደዛ ልልህ አይደለም ነው። እኔ እንደዛ ልልህ ፈልጌ ሳይሆን አሁን ለምሳሌ እግዚአብሔር አንድ ፍቃድ ነው። ኢየሱስ ክርስቶስ የመጣው የእግዚአብሔርን ፍቃድ ሊፈጽም ነው ብለን ነው የምናምነው እኛ። ፍቃዱን ሊያደርግ እንጂ እንዴት ነው ተስኪ አንዲት ፍቃድ አለችው። ያን ፍቃድ ሊፈጽም ነው። ምንም ልዩነት የለውም ከመንፈስ ቅዱስ። ወልድ የተለየ ፍቃድ የለውም። ወልድ ያለው ፍቃድ መንፈስ ቅዱስ አለው። ተመሳሳይ ብለን ነው የምናምነው። እንዴት ነው? የአምላኩን ሕግና ስርዓት ሊፈጽም ነው የመጣው። ተሻላለ የአምላኩን ሕግና ስርዓት የላከኝን ፈቃድ እንጂ ፈቃድ አንዱ ልጁና ልዩነት እኮ የለውም እኮ ነው እኮ። ነቢያቶች የአምላክን ሕግና ስርዓት ነው የሚያደርጉት። ይሄን እኮ ይነግረናል አምላክ በቁርአን ላይ። ለምሳሌ ነቢያት እኮ የሰው ባህሪ ተፈጥረው ነው የሰው ልጅ የሚያደርገውን ነገር አርግተው ነው የተወለዱት። ስለአፈጣጠር ሳይሆን አሁን ስለሱ ሳይሆን እያወራን ያለ ነው የአምላክን ሕግ ስለመፈጸም ነው አይደል? እያወራን ያለ ነው ይችላል አይደለ? እነዚያን ነቢያቶች አምላክ ቀድሞ ልኳቸዋል። በእኔም እመኑ በነቢያቶችም እመኑ እንዳለ በእኔም እመኑ በኢየሱስም እመኑ አለ። እነሱ የሚፈጽሙትን ሕግና የእርሱን ፍቃድ ሊፈጽሙ መጥተዋል፣ ይፈጽማሉ። ይሄ ነው እያለ ያለው መጽሐፍ ቅዱስ ላይ። በእኔም እመኑ በእግዚአብሔርም እመኑ በነቢያቱም እመኑ ይላል አይደለ? እነዚህ ነቢያቶች የሚያደርጉት ፈቃድ የአምላክን ፈቃድ ነው እና አንድ ናቸው ተብሎ ይገለጻል። ምክንያቱም የአምላክን ፍቃድ ነው የሚያደርጉት። እዚያም ነው ኢየሱስ ክርስቶስ ከዚህ አንጻር ነው እየተናገረ ያለው። ፈቃድን በተመለከተ የአምላክን ሕግና ስርዓት ያደርጋል፣ ይፈጽማል። ያን ማድረጉ በዚህ ነው አንድ ነን እያለ ያለው። ጥያቄ ያለኝ አንድ እኔ አንብቤ ሳይሆን ከሰማሁት አንጻር ነው እና የአራህማን ልጅ ቢኖረው ተተገዦቹ አንዱ እኔ ነኝ ይላል እናንተ ላይ። ይሄን ሰምቼ ነው። እሺ ይሄንስ እንዴት ነው የምታየው? የአምላክ ልጅ አምላክ ነው፣ የሰው ልጅ ደግሞ ሰው ነው። እንደዛ ለማለት አይደለም። አላህ እዚህ ቦታ ላይ እንደሌለው ሙሉ በሙሉ እንደሌለው ለመግለጽ ነው እኮ። የለኝም እንጂ ቢኖረኝ የለኝም እንጂ ግን ቢኖረኝ ተተገዦቹ አንድ እኮ እንደሌለው ለመግለጽ ሙሉ በሙሉ የለም ለማለት ነው። የለም ለማለት ነው እንጂ ያጋ ደግሞ አለ እያለ ነው እኮ። ቁርአንን በመጽሐፍ ደግሞ አለ እኮ። እንደዛ እያልኩ አይደለም፣ እንደዛ እያልኩኝ አይደለም። ግን እዛ ላይ ብሏል ማለት የአምላክ ልጅ አምላክ ነው፣ የሰው ልጅ ደግሞ ሰው ነው። በቁርአንም በመጽሐፍ ቅዱስም ላይ የአምላክ ልጅ አምላክ ነው የሚል የለም። እንደዚህ የቱ ጋር ነው እንደሱ? ይሄ እንዴት ነው የምታየው? ይሄ እንዴት ታየዋለህ? የአራህማን ልጅ ቢኖረው ተተገዢዎቹ አንደኛው እኔ እሆናለሁ ብለህ ንገረው። እንደሌለው ለመግለጽ ነው። ይኸውልሽ ወገናችን ምንም እኔ ፍጥረት እንጂ ያለ እርሱ የመፍጠር የማስገኘት ባህሪ እንጂ እኔ የለኝም ሙሉ በሙሉ እያለ ይሄን ለመግለጽ ነው። እርሱ መውለድ መወለድ የሚባል ባህሪ የለውም። መፍጠር ማስገኘት፣ ነገራቶችን ካለመኖር ወደ መኖር ማምጣት ነው። ይሄን አንቺ እንደተገነዘብሽው በክርስትና ከሄድን ስለዚህ የአምላክ ልጅ አምላክ ነው ብለሽ ከወሰድሽ እንዳለ ነቢያቶችን ሁሉ አምላክ ልታደርጊ ነው። እስራኤል የበኩር ልጄ ነው ይላል። እነሱማ በሰው ልጅ ስርዓት ነው የተፈጠሩት። ምንም ከዚህ ሀገር የእግዚአብሔር ልጆች ናቸው አይደሉም? እግዚአብሔር ልጆች ቢባሉ የሰው ልጅ ከሚያደርገው ነገሩ ላይ ነው የተፈጠሩት። እንደ ኢየሱስ ክርስቶስ እንደ አምላካችን አይደለም። አምላካችን በሰው ልጅ በወንድ ልጅ ፍሬ አይደለም የተወለደው። ከሰው አይደለም እንዴት ተፈጠረው? ኢየሱስ ነው አምላክ። ቃል ስጋ ሆነ ብለን ነው የምናምነው። ስጋ አከበረው፣ የወደቀውን ስጋ አከበረው ብለን ነው የምናምነው እንጂ ስጋ ሆነ የሚለውን አሁን እንትን አልተረዳሽም እንዴ? የተስፋ ቃል ነው እሱ እያልኩሽ እኮ ነው። ቃሉን ላሳይሽ ቃል በቃል
እንደ ተስፋው እኮ ያ ቃል የተስፋው ቃል ፍጡር አይደለም። ያ የተስፋው ቃል ያ ተስፋ የእግዚአብሔር ቃል ነው። አምላክ ለነቢያት የሚነግራቸው ቃል ኪዳን ታውቂያለሽ? የሆነ አምላክ እኔ እንዲህ አደርጋለሁ ብሎ ቃል ገባላቸው። ንግግሩ ሳይሆን ቃሉ ያ ቃሉ ፍጡር አይደለም እያልኩ እኮ ነው ያለሁት። ከአምላክ የመጣው ቃሉ ፍጡር አይደለም። ያ ቃል ያ ተስፋ ነው ሰው የሆነው። አንቺ እያልሽ ያለሽው እግዚአብሔር ንግግርን ለማለት ቃሉን ለማለት ነው አይደለ? እሱን አይደለም እያልኩኝ ያለሁት። ቃል የሚገባላቸው ለእነሱ ቃል ገብቶላቸው ነው። ለእነ አብርሃም ከእናንተ ዘር አስነሳላችኋለሁ ምናምን ብሎ ቃል ኪዳን ገብቶላቸው ነበር። ያ ቃል ኪዳን የገባላቸው ማን የገባላቸው? አምላክ ራሱ አምላክ ነው እያልኩ ነው። እኔ እኮ ራሱ አምላክ ነው ቃል የገባላቸው እያልኩ ነው። ይለያሉ። ንግግር ቃሉ ይሄ ከባህሪው አለ መናገሩ አለ አይደለ? ያንን አንቺ እያልሻለሽ ኢየሱስ ነው እያልሽው ባህሪው እንደዛ ሳይሆን ከሱ ወጥቶ የሚሄደው ቃል ነገራቸው አይደለ? ወደፊት ኢየሱስ የሚባለን አካል አስነሳላቸው ብሎ ቃል ገባላቸው። ወትራል አይደለ? ያንን በተስፋ ደረጃ ይጠብቁ ነበር። ቃል ተገብቶላቸው ያንን ነበር እነሱ እንትን ሲሉ ነበር እኮ እግዚአብሔር ነው ቃል የገባላቸው እኮ እግዚአብሔር ነው ቃል የገባላቸው። የተስፋ ቃል የሰጣቸው እግዚአብሔር ነው። ይኸውልሽ ያ ባህሪ መናገሩ አለ፣ ባህሪው አለ። ገብተሻል አይደለ? ቃሉ አለ የራሱ እሱን ሳይሆን እያልኩኝ ያለሁት ለነሱ የተገባ ተስፋ ቃል አለ። እሺ የእግዚአብሔር ቃል ሁሉም ቃሉ ነው። በቃ የእግዚአብሔር ቃል ከተባለ ራሱ ኢየሱስ ነው ነው አንቺ ግንዛቤሽ? መንፈስ ቅዱስ ነው። የመንፈስ ቅዱስ ቃል ነው። ያ እግዚአብሔር ቃል ነው ብለን ነው ምናምን። ያ ቃል ነው መጥቶ ወልድ የሆነው። እሺ በጣም ጥሩ። ስለዚህ የእግዚአብሔር ቃል የሚል መጽሐፍ ቅዱስ ላይ ካለ ኢየሱስ ራሱ ነው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል ሕዝቅኤል። ኦኬ ያ የዛኔ ሲመጣ የነበረው የእግዚአብሔር ቃል ኢየሱስ ነው አይደለም? ነው ኢየሱስ ሲመጣ የነበረው የእግዚአብሔር ቃል ወደ እኔ መጣ እንዲህ ሲል እያለ ግራ እያጋባኝ ነው። እንደገና ጠይቀኝ። ነቢያቶች ሲናገሩ የነበረው የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ የሚሉት ኢየሱስ ነበር ሲመጣ የነበረው እያልሽን ነው። ንግግር የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል ሕዝቅኤል። ኦኬ ያ የዛኔ ሲመጣ የነበረው የእግዚአብሔር ቃል ኢየሱስ ነው አይደለም? ነው ኢየሱስ ሲመጣ የነበረው የእግዚአብሔር ቃል ወደ እኔ መጣ እንዲህ ሲል እያለ ግራ እያጋባኝ ነው። እንደገና ጠይቀኝ። ነቢያቶች ሲናገሩ የነበረው የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ የሚሉት ኢየሱስ ነበር ሲመጣ የነበረው እያልሽን ነው። ንግግር ነበር ሲመጣ እኔ አሳስተኸኝ ነው። ሳላስበው ነው የመለስኩት። ጥያቄውን በደንብ አልሰማሁማ። ጥያቄውን በደንብ እንትን እያልከኝ ነው። መጽሐፍ ቅዱስ ላይ የእግዚአብሔር ቃል ከተባለ የግዴታ የኢየሱስ ክርስቶስ ብቻ ነው። ቃል ኪዳኑ ያ ቃል የገባላቸው ቃል ኪዳኑ እኛ ቃል ብለን ነው የምንወስደው። እሺ ቃል ኪዳኑ የተስፋው ቃል ነው። ኦኬ ስለዚህ ወደ ነቢያቶች ሲመጣ የነበረው የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። እንዲህ ሲል የተባለው ያ ንግግሩ አምላክ ነው ራሱ ማን ነው? ራሱ ኢየሱስ ነው ሲመጣ የነበረው ወይስ የሆነ ንግግር ነው? መንፈስ ቅዱስ አደረግሽው። አሁን ደግሞ ቃልን እግዚአብሔር በጣም የምታደናግረው ጌታ ማን ነበር ሲመጣ የነበረው? መንፈስ ቅዱስ ነው አልሽኝ። ቅድም ማን ነበር? የእግዚአብሔር ቃል ራሱ የተስፋው ቃል መንፈስ ቅዱስ ነው። የተስፋው ቃል መንፈስ ቅዱስ ነው። የተስፋው ቃል ኢየሱስ ነው ስትይ ነበር። እሺ የተስፋው ቃል ኢየሱስ እንደሆነ ላሳይሽ። ተስፋው መንፈስ ቅዱስ ነው። ያ የገባላቸውን ቃል ሲፈጽም ግን ቃሉ ወልድ ሆነ እያልኩ ነው ያለው። ምንድን ነው ማስረዳ? በቃል አማካኝነት አመጣው ነው መጣ ኢየሱስ ክርስቶስን አመጣ እግዚአብሔር ይላል ማለት ቃሉ ነው። ወልድ ኢየሱስ ቃል ነው ነው የምለው እኔ። የእግዚአብሔር ቃል ነው። ቃሉ ደግሞ ፍጡር አይደለም። እኛን ለማዳን ግን እሱ ፍጡር ያልሆነው አምላክ ፍጡር ላይ አረፈ፣ ሰው ሆነ ብለን ነው ምናምን። ፍጡር ያልሆነው አምላክ ፍጡር የሆነ ስጋ ላይ ሆነ፣ አደረ የሚል ከየት ነው ያገኘሽ? እሺ ለማንኛውም እኔ ነኝ የአማርኛዬ ነው። አንተ አማርኛ እንትን አትበላ። ችግር የለውም። እኔ አማርኛ በምን ላስረዳ? ነገር አምላክ ሊኖረው ይችላል። አምላክ ሊኖረው ይችላል? በፍጹም። ስለዚህ ኢየሱስ ክርስቶስ አምላክ ካለው አምላክ ሊሆን አይችልም ማለት ነው። አምላክ እንዳለው ታውቂያለሽ? ኖ አምላክ ሰው ሆነ፣ ሰውም አምላክ ሆነ። ቃል ራሱ አምላክ ነው።
አምላክ ነው። አንድ ናቸው። ምንም ልዩነት የላቸውም። እሺ ቆይ ስንቶቹ ናቸው ናቸው ተብሎ የሚገለጸው? አንተ አሁን ይሄን የምልህን ማለት በስላሴው ስለማታምን አንድም ሶስትም አንድ ነው የሚለውን ስለማታምን ባስረዳም አይገባም። ስለዚህ ለአንቺም ራሱ አልገባሽም። ስላሴ የሚለው ቃል አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ የኛ ነው። ይሄ እያዳመጥሽ እሺ። ለኢየሱስ ክርስቶስ አምላክ ያለው የለውም? የለውም። ራሱ አምላክ ነው። ኦኬ አሁን መጽሐፍ ቅዱስ ላይ አምላክ እንዳለው ላሳይሽ ነው። እሺ ኖ እንትን ነው ወደ ምድር የመጣ ጊዜ የአምላክን ፍቃድ ሊፈጽም ስለመጣ በምድር እስካለ በስጋው እስካለ ድረስ የመንፈስ ቅዱስን ፍቃድ ሊፈጽም ሰው የመጣው እሱን የተናገረው ልታመጣልኝ ነው አይደለም? ወደ ሰማይ አንዲት ፍቃድ ነው ያለችው። እሱም አንዲት ፍቃድ ነው ያለችው መንፈስ ቅዱስ። ወደ ሰማይ ከሄደ በኋላ ራሱ አምላክ እንዳለው የተነገረበትን አሳይሻለሁ። ሰማይ ላይ ሄዶ ራሱ አሳየኝ። እንግዲህ ጳውሎስ ከኢየሱስ ክርስቶስ በኋላ መጥቶ የጻፈ አካል ነው። ምን ይላል መጽሐፍ ቅዱስ ላይ ራሱ ሲናገር ኤፌሶን ምዕራፍ 1 ቁጥር 3 ላይ ያውና የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ጳውሎስ። የኢየሱስ ክርስቶስ አምላክና አባት ይባረክ። ምን ታያለሽ? አባቱ እኮ እግዚአብሔር ነው። አምላኩ ማን ነው? እግዚአብሔር ልጅ አለው እያልን እኮ እናምናለን እኛ። ልጅ አለው። ስለ ልጅና ስለ አባት አንዱን ልጅን አለ እንዲሁ አትዝለዩ። ይሄንና ወደዚያ እንሄዳለን። ችግር የለውም። አምላክ አለው የለውም? ኢየሱስ አባቱ እኮ አምላክ ነው። አንድ ባህሪ ነው ያላቸው። ስለ አባት ምን ትዘየዋለች? ቆይ አንዴ። የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አምላክ አለው የለውም? ኢየሱስ ክርስቶስ ተው፣ አስተውሉ። ትንሽ ናቸው ህፃናት። ያው በደንብ ታውቂያለሽ እንጂ እያየሽው አይደል? እሱን ጠይቄ እመጣለሁ። ኦኬ ይሄ ብቻ አይደለም። እኔ አንድ ናቸው ብዬ ስለማመን ያው እነዚህም ጋር አምላክ እንዳለው ታች ጋር ወረድ ብለሽም ያውና የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣቸው ለምናለሁ ይላል። የኢየሱስ ክርስቶስ አምላክ ብሎ ይገልጸዋል። እና ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ምድር ላይ ስላለ ነው እያሉ ይሸውዳቸዋል። አይደለም። ሰማይ ላይ ከወጣ በኋላ ራሱ የኢየሱስ ክርስቶስ አምላክ ተብሎ ተጽፏል። ምድር ላይ ያለ የተናገራቸው ምናምን አራት ወንጌላት ላይ ተወት፣ ችግር የለውም። ያንን ለፈው በስጋው ስለሆነ እያሉ ይሸውዳቸዋል። ምድር ላይ ለሰማይም ላይ ወጥቶ ከሰማይ ከሄደም በኋላ እነ ጳውሎስ ሲጽፉ ከእርሱ በኋላ ተነስቶ ነብይ ያደረገ ኢየሱስ ብሎ ተናግሮ ማን ነው መልእክተኛ አድርጎ ልኮኛል ብሎ አምላክ እንዳለው ቁጭ አድርጎ ጽፏል። ስለዚህ አምላክ አለው። አሁን ኢየሱስ ክርስቶስ ደግሞ ነብይ እንደሆነ ታውቂያለሽ? ነው ብሏል። እሱም ብሏል እኮ ነብይ እንደሆነ ታውቂያለሽ? ሰው ነብይ በሀገሩ አይከበርም ብሏል። ኦኬ ትክክል። እኛ የምናመልከው እኮ ነው ሰው ነው። እሺ ስንት አምላክ ነው ያለው? አንድ። ያን አንድ አምላክ ማርያም ጸንሰዋለች በማህፀኗ ውስጥ? አዎ ጸንሰዋለች። ያልተጸነሰ ሌላ አምላክ አለ ወይስ ጨረሰ? እንግዲህ እንትን እያልከኝ ነው፣ እያሳሳትከኝ ነው። እያሳሳትኩሽ አይደለም፣ አይምሮሽ ያውቀዋል፣ ግን መመለስ አልፈለግሽም። አምላክ አንድ ነው አልሽኝ። አንድ አምላክ ማርያም ጸንሰዋለች ወይ? አዎ ጸንሰዋለች። እሺ ያልተጸነሰ ሌላ አምላክ አለ የለም? ማርያም ልጁን የጸነሰች ልጁን የጸነሰች ጎበዝ። አብስ ተጸንሷል አልተጸነሰም? መንፈስ ቅዱስ ተጸንሷል አልተጸነሰም? አልተጸነሱም። እነሱ አምላክ ናቸው አይደሉም? አምላክ ናቸው። አይሽ ሶስት አምላክ የተጸነሰ አምላክ አለ፣ ያልተጸነሱ አምላኮች አሉ። አይደለም አንድናሽ እያወቀው ቃል ስጋ ሆነ ነው። ቃል የእግዚአብሔር ቃል ነው፣ ፍጡር ስላልሆነ እሱን ነው የሚይዘው እንጂ ምንም ስለ ስላሴዎች እያወራን ነው። አሁን ዛኔ ስለ ክርስቶስ ሳወራ እናወራለን። ስለ ስላሴዎች እኮ ለዛ ነው ስላሴዎች ውስጥ አልገባም ያልኩ። ለዛ ነው ስለ ስላሴ ምስጢር ብዙም አላቅም፣ አባቶቻችን ነው የሚያውቁት። ስለዚህ እኔ ያልተማርኩትን ልል አልችልም። ብዙም አላቅም ስለ እምነቴ ብዙም ጠቅልዬ፣ ግን የማውቃትን እያስረዳው ያለው እንድታስረዳኝ የተመጣው በአቅ ኖሮ እንድታስረዳኝ እንዴት ታየዋለህ ብዬ አልመጣም ነበር። መጠየቅ የምትፈልጊው ካለ ጠይቂ። በቃ ስለ እስልምና ማወቅ የምትፈልጊው እንደው የሰማሽው ነገር ካለ
መጠየቅ የምትፈልጊው ካለ በነፃነት ጠይቅ፣ የምትፈልጊው ጥያቄ። እኔ ስላላጠናሁ እያተማርኩ ስለሆነ አመሰግናለሁ። ምንም የለኝም። አየሽ፣ ደስ ባለሽ ጊዜ ገብተሽ ጠይቂ። አንድ ጥያቄ አለኝ። ቆይ ትዝ አለኝ። ኢየሱስ ክርስቶስ ኢንሳ ነው የምትሉት፣ እኔ ነብይ ነኝ ብሎ የት ጋር ነው የተጻፈው? እናንተ መጽሐፍ ውስጥ እኔ ነብይ ነኝ ራሱ ከአንደበቱ እኔ ነብይ ነኝ የሚል ጽሑፍ አለ? በደንብ አለ። ሰይሻለሁ። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة. ماشي يا النازقة سلا مريم ሕፃኑ ልጅ ያወራል። ሕፃኑም አለ እኔ አላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል። ቃል በቃል ራሱ ይናገር። ወጃለኒ ሙባረክ የማርያም ምዕራፍ በእናቱ ምዕራፍ የተሰየመ የማርያም ምዕራፍ 19 ቁጥር 30 ላይ እኔ ነብይ ነኝ ብሎ ቃል በቃል ይናገራል። እሺ አመሰግናለሁ። هاي وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. وعليكم السلام ورحمة الله. 17 بوك 50 حديث 57 لا امثله 67 ያውና ይሄን ነው አይደለ? ያውና ሶሒህ ሙስሊም ይታይሻል። ሙስሊም 27 67 ይሄ አለ፣ እዚህም ጋር አለ። በሁለት መንገድ ተዘግበዋል። ያው ሶስተኛ ደግሞ እዚህም አለ። እሺ እንደአጠቃላይ እነዚህ ሐዲሶች ናቸው። لا يموت رجل مسلم إلا أدخل الله مكانه النار يهوديا أو نصرانيا. النبي صلى الله عليه وسلم إذا يتناقروا له حديث كذاك القرآن أنكس قار ترجع عميل الزال القرآن أنكس نوميل يمجمره له مجمره عمر سسنو كشرة شيء جنان لو تشالر الله سلزيا أنكس يتوقع من ناقي القرآن أنكس يلا مياه وميجرمش عندهم بتازجر يبرر الرأي دلهم زنبر حديثا يتناقرونه. ይህን ሐዲስ ዑለሞች ምን ብለዋል ወደሚለው እንመጣለን። አንደኛ ሼኽ አልባኒ ሐዲሱን ضعيف ነው ብለዋል። ትርጉሙ ምንድነው የሚለው لا يموت رجل مسلم አንድ ሙስሊም ሰው አይሞትም إلا أدخل الله مكانه النار يهوديا أو نصرانيا በእርሱ ምትክ በእርሱ ቦታ ላይ አንድ አይሁድ ወይንም ክርስቲያን የሚያስገባ ቢሆን እንጂ ይላል። ይሄ ነው አይደል ሐዲሱ ማይ ቤተናሽና አረጋግጭልን። ይሄ ነው መልካም አንደኛ ለዚህ ሐዲስ ማብራሪያ የመጀመሪያው ምንድነው? ሼኽ አልባኒ ይህን ሐዲስ ضعيف እንደሆነ ገልጸዋል። እሺ ሷሂህ ነው በሚለው እንሂድ፣ ችግር የለውም። ሷሂህ ነው በሚለው እንሂድ። ምን ማለት ነው? አንድ ሙስሊም ከሞተ በእርሱ ምትክ አላህ ሱብሓነሁ ወተዓላ ያንን ከሃዲ ያስገባዋል ማለት። አንድ ሙስሊም የዛኔ ያኔ በእርሱ ምትክ ጀሃነም ያስገባዋል ሲባል፣ በሌላ ሐዲስ ላይ ሰምታችሁ ከሆነ ምናልባት አላህ የውመል ቂያማ ተራራ የሚያካክል ኃጢአት ያላቸውን ሙስሊሞች በሚመጡ ጊዜ የእነሱን ኃጢአት ያስወግድና ያኔ በከሃዲያኖች ላይ ይጭንባቸዋል፣ ከዚያም ወደ ጀሃነም ይገባሉ የሚል ሐዲስ አይታችኋል አይደል? ይህን ሐዲስ ልክ እንደው ሼኽ አልባኒ ضعيف ነው ብለዋል። ሷሂህ ነው በሚለው እንሂድ። እንዴት ነው አንድ ሰው ባልሰራው ኃጢአት ይጫንበታል ወይ በእርሱ ምትክ ይገባሉ ሲባሉስ ምን ማለት ነው ወደሚለው እንምጣ። እንግዲህ በምድር ላይ ስንኖር ጊዜ ሰዎች ተበዳድለው ሊሆን ይችላል። ገብታችኋል አይደለ? ሰዎች ተበዳድለው ሊሆን ይችላል። የውመል ቂያማ የዛኔ ፍርዳቸውን በሚሰጡ ጊዜ ፍትህ በሚያገኙበት ጊዜ የሚሆነውን እየገለጸ ነው ነቢ ሰለላሁ ዐለይሂ ወሰለም። ለምሳሌ አንድ ሰው በምድር ላይ እኔ የሆነ ሰው በድየው ከሆነ ነገ የትንሣኤ ቀን ፍትህ ያደርጋል አምላክ፣ ፍርድ ይሰጣል በመካከላችን አይደለም። ፍርድ በሚሰጥ ጊዜ ገንዘብ በቀምቸው ከሆነ ሰውየው ወይንም ደብድቤው ከሆነ ወይንም አድብቸው ከሆነ የትንሣኤ ቀን ያን ሰውዬ
የምከፍለው በምንድን ነው ከተባለ ከሰራሁት መልካም ስራ ለዚያ ለበደልኩት ሰው ይሰጣል። ከኔ ጋር ነሽ አይደለ? መልካም ስራ ከኔ ይወሰድና ይሰጣል ስለበደልኩት። ገንዘብ አይደለም የምከፍለው። ገንዘብ እዚህ ዓለም ላይ የሚቀር ነገር ነው። ነገር ግን እዛ የሰራሁት ጽድቅ ካለ በምድር ላይ ከዛ ይወሰድና ለዚህ ሰው ይሰጠዋል በበደልኩት ልክ። እሺ የምከፍለው መልካም ስራ እስከሌለኝ ከተባለ የምከፍለው መልካም ስራ ከሌለኝ የእሱ ኃጢአት በእኔ ላይ ይጫናል። በምን ያክል? በበደልኩት በደል ልክ ማለት ነው። ገብተሻል አይደለ? በበደልኩት በደል ልክ ገብተሻል እንጂ ሁሉም ኃጢአቱ መጥቶ በእኔ ላይ የሚጫን አይደለም። ስለዚህ አሁን በበደልኩት በደል ልክ ይጫንብኛል። እሺ አንድ አይሁድ ወይንም ክርስቲያን ሙስሊሙን በድሎት ከሞተስ ወደሚለው ስንመጣ የዛኔ እንረዳዋለን። አንድ አይሁድ ወይንም ሙስሊም ይቅርታ፣ አንድ አይሁድ ወይንም ክርስቲያን ሙስሊሙን በምድር ላይ በደለው እንበል፣ ወይንም ገደለው፣ ወይንም ያኔ መታው፣ ወይንም ገንዘቡን ቀማው። እሺ የትንሣኤ ቀን በሚሄዱ ጊዜ ከሞተ በኋላ ይሄ ከሃዲና ይሄ ሙስሊም ከአምላክ ፊት በሚቆሙ ጊዜ ይሄን አይሁድና ክርስቲያን ይሄን ለበደልከው ለሙስሊሙ ሰው ከሰራኸው ምንዳ ስጥ እንዳይባል አንዲትም መልካም ምንዳ የለውም። ምክንያቱም አላህን ክዶ ነው የሞተው አይሁድ ወይ ነው ክርስቲያኑ። ገብቶሻል? የሚከፍለው መልካም ስራ ከሌለ ሁለተኛ የፍርድ ስርዓት ምንድን ነው ብያለሁ ቅድም። ያንን ሙስሊሙን በበደለው ልክ ከሙስሊሙ ኃጢአቱ ይወሰድና በዚህ በበደለው ከሃዲ አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ ሊሆን ይችላል በእርሱ ላይ ይጫናል ማለት ነው። ገብቶሻል አይደለ? የዛኔ ፍትህን አገኙ ማለት ነው። ይህ በሙስሊሞች መካከል የሚደረግ ፍትህ ብቻ ሳይሆን በአማኙም በከሃዲው ማንም የተበዳደለ ሰው ሀታ ከሃዲ ሙስሊሙን በድሎት ቢሄድ የትንሣኤ ቀን ቅጣት ይጠብቀዋል። ከሃዲውን በድሎ ከሆነ ማለት ነው። ገብታችኋል አይደለ? ከዚህ አንጻር ነው ያ ኃጢአቱ ይጫንበታል ያሉት ነቢያችን ሰለላሁ ዐለይሂ ወሰለም እንጂ ያልሰራውን ይጫንበታል እያሉ በፍጹም አይደለም። ገብቶሻል አይደለ? ይሄን እንደሆነ የሚያመላክት እንዳለ የቁርአን አንቀጾችን አሁን ልንገርሽ። አላህ በቁርአን ላይ ምን አለ? ወላ ተዚሩ ዋዚረቱን ዊዝረ ኡኽራ አለ። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል በቁርአን ላይ። አውጣለት አንድ ጊዜ ሱረት አልኢስራ ላይ ሁለተኛ ገጽ ላይ ያለ ሌላ ቦታ ላይ ያለ ማንም ነፍስ የሌላን ነፍስ ኃጢአት በአንዱ ጥፋት አንዱ እንደማይቀጣ ቃል ትክክል። ሌላ ቦታ ላይ ምን ይላል? ኩሉ ነፍስን ቢማ ከሰበት ረሂና አለ ይላል። ሁሉም ነፍስ ስለ ራሷ ተጠያቂ ነች፣ ተያዥ ነች ይላል። ስለ ራሷ ብቻ። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል አምላካችን አላህ። የሰው ልጅ የሰራው እንጂ ሌላ የለበትም ይላል። መልካምም ከሰራ ያገኛል ያለ፣ መጥፎም ከሰራ ያለ። ፈመን ያዕመል ሚስቃለ ዘረትን ኸይረን የረሁ ወመን ያዕመል ሚስቃለ ዘረትን ሸረን የረሁ ይላል። በሌላ ቦታ ላይ ምን አለ? ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አስአቱም ፈለሃ ይላል። መልካምን ብታደርጉ ያ መልካም ለእናንተ ይሆንላችኋል አለ። ክፉን ብታደርጉ ደግሞ ያ ክፉ ነገር በእናንተ ላይ ይሆናል አለ። መን ዐሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ ይላል። መልካምን የሰራ ለራሱ ለነፍሱ ይሆንለታል፣ ክፉም የሰራ በራሱ ላይ ይሆንበታል አለ። አየሽ? ስለዚህ ሰውየው እንደ ራሱ ብቻ ነው የሚጠየቀው ከአምላክ ዘንድ። ነገር ግን በድሎ ሙቶ ከሆነ የዛኔ ፍርዱን የሚሰጠውን ነቢ ሰለላሁ ዐለይሂ ወሰለም የቅድም ይህን ሐዲሱ ላይ እየገለጹ ነው ማለት ነው። እሺ እንትን ቀደ ወቀድርስ ማለት አለ የወሰነው ማንም ሊቀይረው እንደማይችልም ይናገራል። ቀደ ወቀድር ማለት ነው። በጣም ጥሩ። እንግዲህ አምላክ አላህ ስብሐነሁ ወተዓላ የወሰነው ነገር ቀዳ ወልቀደር ይባላል። አልቀዳ ወልቀደር ቀደር ብሎ ማለት ቅድመ እውቀቱ ነው። በዚያ ነገሩ ላይ ነገራቶች እንደሚሆኑ ቅድመ አላህ ስብሐነሁ ወተዓላ ያውቃቸዋል። ቀዳ የሚለው ደግሞ ያ የወሰነው ነገር ፍጻሜውን ሲያገኝ ቀዳ ይባላል። ስለዚህ አንድ አይነት ናቸው፣ የተሳሰሩ ናቸው። እዚያ ላይ ቅድመ ውሳኔው ቀደር ሲባል በዚያ ነገር ላይ ያ ቀደሩ ደግሞ ፍጻሜውን ሲያገኝ ጊዜ ቀዳ ይባላል። ለምሳሌ በሱረቱል ሁድ ላይ ወቁድየ አልአምር ወስተወት ዐለል ጁዲ ወቁድየ አልአምር ይላል። መርከቢቱም ኑሕንና አማኞችን ይዛ ስትሄድ ነበረችው ወስተወት ዐለል ጁዲ አለ። ጁዲ በሚባል ቦታም ላይ ተስተካክላ ቆመች አለ። ወቁድየ አልአምር ነገሩን ተፈጸመ አለ። ያችሁ አይደለ? እዚህ ቦታ ላይ ተፈጸመ ለሚለው ያንን፣ ስለዚህ ያንን ቅድመ እውቀቱ ፍጻሜውን ሲያገኝ ጊዜ ቀዳ ይባላል። እንዳጠቃላይ አላህ ስብሐነሁ ወተዓላ በነገራቶች ላይ ያለው ቅድመ እውቀት ወይም ቅድመ ውሳኔ አልቀዳ ወልቀደር ይባላል። ቀደር አራት ደረጃዎች አሉት። አልዕልም ወልኪታባ ወአልመሺአ ወልኢጃድ አው አልኸልቅ። እነዚህ ናቸው። አይ አን አላህ ስብሐነሁ ወተዓላ ዓሊመ አልአሽያእ ቀብለ ሑዱሲሃ ثم كتب ذلك في اللوح المحفوظ ثم شاء ثم وجد። ይህ ነው አሁን ባጭሩ እንድትገነዘቡት ማለት። እኔ የተረዳው ስህተት ከሆነ ስህተት ነው ትለኛለህ። ቀዳ ወቀደር እኔ ስረዳው የመሰለኝ ነው የምነግርህ። የሆነ ፈጣሪ ሲፈጥር ለጀነት ወይም ለገሃነም ብሎ ከፈጠረ ሊቀይረው የማይችለው እንደዛ አድርጌ የተረዳሁት። ትክክል ነኝ ወይስ ተሳስቻለሁ? ቀድሞ አላህ ፍጥረታቶችን ውሳኔያቸውን ጨርሷል። ወደ ጀነት የሆነው ጀሃነም የሚሆነው አይደለ? እንደዛ ነው የተረዳሁት እኔ። ይህ ስህተት ነው።
ጀነትና ጀሃነም የስራችን ውጤቶች ናቸው። ያንን ያውቀዋል ወይ ከሆነ አዎ፣ ስለ ፍጥረቱ ሁሉ ያውቃል። ያውቀዋል። ግን ቀዳዋ ቀደር እኔ ሲመስለኝ አሁን ለምሳሌ ገና ስፈጠር እኔ አሁን ለጀሃነም መሆኔን ተፈጥሬ ያለው ምንም ጽድቅ ብሰራ ለጀሃነም ተብዬ ተፈጠርኩኝ ጀሃነም ነው የምገባው። ይህ ስህተት ነው። አምላክ ማንንም እንደዛ አይደለም ማለት ነው። ቀዳዋ ቀደር እንደዚህ አይደለም። አላህ ማንንም አካል ለጀነት አንተን ለጀሃነም ብሎ አላዘጋጀም። ይሄን ቢያደርግ በደል ነው፣ ፍጹም አንቀበለው። ይሄን አላደረገም አምላክ አላህ ወጥቷል አይደለ? በምድር ላይ የምንሰራውን ስራ ራሱ ይሄንንም ወስኖብን አይደለም። እንደምንሰራ ያውቀዋል ወይ? አዎ ያውቀዋል። ያንን ነገር ግን አንተ ይሄንን ጽድቅ አድርግ፣ አንተ ይሄንን ኃጢአት አድርግ ብሎ ቀድሞ ጽፎብኝ ከሆነ በዚያ ነገር ላይ ይሄን በደል ነው፣ አንጠየቅበትም። ወጥቷል። እነዚህ ነገራቶች ነፃ ምርጫ የሚባል ነገር ሰጥቶናል። ለእኛ በራሳችን ወደንና ፈቅደን እንድንሰራ ነፃ ምርጫ ፈቃድ ሰጥቶናል። ነቢያትን ላከልን። ይህንን የሰው ልጆችን ጽድቁን መንገድ አሳዩቸው፣ ኃጢአቱን አሳዩቸው። ከኃጢአቱ ተጠንቀቁ በሏቸው፣ ጽድቁን ተከተሉ በሏቸው። የራሳቸውን ምርጫ እንዳደርጉም ያው ንጹሕ አይምሮ ሰጥቻቸዋለሁ ብሎ በቃ ነፃ አድርጎ ለቆናል። በቁርአን ላይ ምን ይላል? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የፈለገ ይመን የፈለገ ይካድ አለ። ለካደው ጀሃነም ተዘጋጅቷል፣ ላመነው ጀነትን አዘጋጅቻለሁ ብሎ ነፃ አድርጎ የሰው ልጆችን ለቋቸዋል። ፈዘኪር ኢነማ አንተ ሙዘኪር፣ ሙሐመድ ሆይ ገስጽ፣ አስታውስ፣ አንተ አስታዋሽ እንጂ ሌላ አይደለህም ይላቸዋል። ለስተ ዐለይሂም ቢሙሰይጢር፣ አንተ በእነርሱ ላይ አስገዳጅ አይደለህም ይላል። ጀነትና ጀሃነምስ እንደው የሆነ ተወስኖላቸው ለሰው ልጆች አንተን ለጀነት አንተን ለጀሃነም? ላ በፍጹም እንደዚህ አላደረገም። ታዲያ ምንድን ነው ከተባለ የጀነትና የስራችን ውጤቶች ናቸው። ገብቶሻል አይደል? በምድር ላይ በምንቆይታቸው ከድሮ ጀምሬ ራሱ የሚመስለኝ የነበረው ለእስላሞች ለጀነት ለገሃነም ተብለው የተፈጠሩ ቀዳዋ ቀደር ስለሚባል ፈጣሪ ሲፈጥራቸው ለገሃነም ምንም ጽድቅ ቢሰሩ ራሱ ገሃነም ተፈጥረው ለገሃነም ተብለው ገነት የሚገቡ አይመስለኝም። ምንም ጽድቅ ቢሰሩ ማለት ነው ይመስለኝ ነበር። ስህተት ነው። አምላክ አላህ ሱብሓነሁ ወተዓላ ቀጣዩን ዓለም እንደ እምነታችንና እንደየስራችን እንደሆነ ይነግረናል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ማለት መልካም ስራ ብሎ ማለት አምላክ በነቢያት በኩል ባዘዘው መልኩ መልካም ስራዎችን የሰራ ነው እና ስለዚህ በእኔ በአላህ አምኖ መልካምን የሰራ ጀነትን አስገባዋለሁ ብሎ ይናገራል። ሻላረ የካደ ደግሞ ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር አሉ። እነዚያ የካዱ ባናቅጾች የሚያስተባበሉ እነርሱ ደግሞ የእሳት ጓዶች ናቸው፣ እሳት ገቢዎች ናቸው እያለ ይናገራል። አየሽ፣ ጀነትና ጀሃነም የስራዎቻችን ውጤቶች እንጂ አምላክ ቀድሞ ማንንም አንተን ለጀነት አንተን ለጀሃነም ብሎ መርጦ ያዘጋጀው ማንንም ሰው የለም። በቁርአንም ላይ ሲናገር ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን ይላል። ባሁና በሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊል ሐያቲ ዱንያ። ወቲልከል ስለ ጀነትም ይቅርታ የጀሃነምን ተርጉምላቸው ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ በቁርአን ላይ። የጀሃነምን እሳት ቀመሱ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ይላል። አየሽ፣ የስራቸው ውጤት ነች እንጂ ጀሃነም በቀደርኩባችሁ ምክንያት የሚል ወፍ ቁርአን ላይ የለም። እንደዚህ አይነት ነገር በቀደርኩባችሁ ምክንያት ጀሃነም ግቡ ላ አይደለም፣ ስትሰሩ በነበራችሁት ስራ ምክንያት ይላል። በሌላ ቦታ ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን አለ። ስትክዱ በነበራችሁበት ምክንያት የጀሃነምን እሳት ግቡና ቅመሱ የሚባላሉ አለ። ወሊለዚነ ከፈሩ ቢረቢህም ዐዛቡ ጀሃነም ይላል። ለእነዛም እኔን ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅታላቸዋለች ይላል። አየሽ፣ የክህደታቸው የኃጢአታቸው ውጤት እንጂ ጀሃነም ቀድሞ አላህ አንድንም ሰው አንተን ለጀሃነም ብሎ ያዘጋጀው የለም። ስለ ጀነት ሰዎች ሲናገር ምን አለ? ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አይ ቢሰበብ ማ ኩንቱም ተዕመሉን። ይችን ጀነትን ውረሷት እላቸዋለሁኝ ወይም አወረስኳቸው በምድር ላይ ሳላቸው። ላሳይሽ። አንደኛ ያልኩት አንቺ ያሉሽ ሙስሊሞች እዚያ ይሰበሰባሉ የሚል አይደለም፣ እንደዛ አይደለም የሚለው። ሁሉም ሰው የትንሣኤ ቀን ከፍርዱ ቀን በኋላ በገሃነም አፋፍ ላይ የተዘረጋ ድልድይ አለ። ገብቶሻል አይደለ? ገሃነም ከታች አለ፣ ከላይ ደግሞ ድልድይ ተዘርግቷል። ከእናንተ ማንም የለም በዛች የሚያልፍ ቢሆን እንጂ እያሉ ነቢ ስ ላ ስለም እየተናገሩ ነው። በዚህ ከድልድዩ ካለፉ በኋላ የጀነት ሰዎች ከዚያ በኋላ ጀነት ይገባሉ። የጀሃነም ሰዎች ደግሞ እዚያው ይቀራሉ። ወጥተሻል አይደለ? በዚያች ላይ ያልፋሉ ወይ ከተባለ አዎ ያልፋሉ። ወጥተሻል። አሁን እሷ የምታመጣውን ላሳያችሁ። ለመሆኑ ጀሃነም ውስጥ ይገባሉ ሙስሊሞች የሚላለ አር አይደለም። እንደዛ ላሳያችሁ። እንዳየ ስለ ሲራጥ ነው የሚያወራው። ነቢያችን ሰለላሁ ዐለይሂ ወሰለም በእርሷ ላይ ከእናንተ ማንም የለም የሚወርድ ቢሆን እንጂ ይላሉ። ሁወል ሙሩሩ ዐለ ሲራጥ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሲራጥ ላይ ማለፍ ነው ይላል። ሰላ አውጣላቸው። ሁወል ሙሩሩ ዐለ ሲራጥ። እሺ ነይ በቃ አስገብኝ። እርሽ ነይ ግቢ።
ሱረቱ መርየም ላይ ነው የምታወጣልኝ። እኔ ማውጥቻ ያለሁኝ አንተ ማውጣውና እያየ ነው እናውቀዋለን። ላነብልህ እኮ ብዬ እና ከምታነቢ ውስጥ እንደሱ የሚል የለም። ሙስሊሞች በገሃነም ይገባሉ። ሙስሊሞች አይልም የሰው ዘር በሞላ ነው እኮ እንድታስረዳኝ ስለፈለግኩኝ ነው። ምን ይላል መስልክ ላነብልህ ስለም ቢያልከኝ እኮ አንተ እሱ ወይ አንብልኝ። እሺ ሰው ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ የፈጠርነው መሆኑን አያ ውስጥ አያስታውስምን ይላል። ከዛም በጌታ እናምናለን፣ ሴጣን ጋር በእርግጥ እንሰበስባቸዋለን። ከዚያም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እናቀርባቸዋለን። ከዚያም ከጭፍሮቹ ሁሉ ከነረሱ ያንን እርሱ ባልራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። ከዚያም እኛ እነዚያን እነርሱ በረሷ ለመግባት ተገቢ የሆኑትን እናውቃለን። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱን ጌታ የፈረደው ግዴታ ነው ይላል። አሁን በዚህ ላይ ጥያቄሽ ምንድን ነው? ስለዚህ በገሃነም ዙሪያ ላይ የሰው ዘር በሙሉ የተፈጠሩት የተሰበሰቡት ሁሉም የሰው ዘር ነው የተሰበሰቡት እዚህ ጋር። ከዛን ከሴጣኖችም አሉ። ወደፊት ስለሚሆነው ነው የሚናገረው። አሁን እዚህ ጋር መጀመሪያ ሲጀምር ስለ ከሃዲያኖች ይጀምራል። ከዛ እንደገና ስለ አማኞች ደግሞ ይቀጥላል። አሁን አንቺ ከላይ ጀምረ ከ66 ጀምረ እናንብብልሽ። ሳላ 66 ላውጣላት። 66 ላይ በደንብ አስተውዩ። ምን ይላል? ስለ ከሃዲያኖች መጀመሪያ እና ከሃዲያኖች በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ላይ ይሳለቁ ነበረ። እንዴት ነው ከሞትን በኋላ የምንነሳው እያሉ በዚህ ከሞት በኋላ መነሳት የሚለውን የሚክዱ የመካ ከሃዲያኖች ነበሩ። በእነዚህ ሰዎች ላይ ይጀምራል። ሱራ መርየም 66 ወየቁሉ ልኢንሳኑ አኢዛ ማ ሚቱ ለሰውፈ ኡኽረጁ ሐያ እያለ ይናገራል። ያውና 66 ከላይ ያለው ሰውም ይላል። ሰውም በምትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላል። ይቅርታ፣ በሞትኩ ጊዜ ሰውም በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላሉ። ይህን ቃል እየተሳለቁ እየተናገሩ ነው። ከሞትኩ በኋላ እንደው ከቀብር እቀሰቀሳለሁ ማለት ነው እያሉ ይሳለቃሉ። በዚህ ትምህርት ላይ ስንት ላይ ነው ንገረኝ። 66 ላይ ያው 66 ሰውም በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላል። ከዚህ አላህ ተናገረ የእነዚህን ሰዎች በምን ሁኔታ እንደሚሆኑ። አወላ የዝኩሩ ልኢንሳን አና ኸለቅናሁ ሚን ቀብል ወለም የኩ ሸይአ። ሰው ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስምን? ይህ ማለት ነው ማለት ነው ካለምንም ነገር ከፈጠርኩትና ካመጣሁት ይህ ለእኔ ቀላል ከሆነ ከሞተ በኋላ ማስነሳቱ ደግሞ ለእኔ በጣም ቀላል ነው እያለ እየተናገረ ነው አምላክ። ገብቶሻል አይደለ? የሚከብደው ምንድን ነው? የሆነን ነገር ፈጥሮ መስራት ነው። ያን የተፈጠረውን ነገር እንደገና ዳግማ መገጣጠሙ ቀላል ነው። ገብቶሻል አይደል? የሆነ ሰው ለምሳሌ የሆነ ነገር ፈጥሮ ከሚሰጠንና ያን የተፈጣጠረውን ነገር ግጥምጥም አድርጎ የሚሰራው ሰው የትኛው ነው የስራው በጣም ታላቅነት ከባድነት? ያ መጀመሪያ ማስነሳት ነው፣ ያንን ነገር ማስገኘት ነው አይደለ? እሱን እንደገና ማስነሳቱ ለእኔ ቀላሌ ነው፣ እርሱን ማስገኘቱና መፍጠሩ ለእኔ ቀላል እንደሆነ ይሄ ከታወቀ ማስነሳቱ ምኑ ላይ ነው የሚከብደው እያሉ ሁሉም ለፈጣሪያችን ለአላህ ቀላል ነው። ከዚያ እነዚህ ሰዎች እነዚህ ከሃዲዎችና አስተባባዮች ፍጻሜያቸው በምን እንደሚሆን የነሱን ይጀምራል። አሁን አስተውይ። ምን አለ? ፈወረቢከ አለ፣ በጌታህም እንምላለን አለ። በራሱ አላህ ሱብሓነሁ ወተዓላ እየማለ ነው። ሰይጣናት ጋር በእርግጥ እንሰበስባቸዋለን አለ። ስለማን ነው? አየሽ፣ ይህን ቃል ከላይ መነሳትን ስለሚያስተባብሉት እየተናገረ ነው። ከሰይጣን ጋር ይቀሰቀሳሉ እያለ ነው እንጂ አማኞችን አይደለም። በፍጹም አማኞችማ ከሞት በኋላ መነሳት አለ ብለው ያምናሉ አይደለ? እናምናለን። የማያምኑትን ሰዎች ፍጻሜያቸውን እየነገረ ነው። ከሰይጣናት ጋር እንሰበስባቸዋለን፣ ከዚያም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እናቀርባቸዋለን አለ። አየሽ፣ ይሄን ተናገረ። ስለዚህ በጀሃነም ዙሪያ ይሆናሉ። ثم لننزعن من كل شيعة أيهم أشد على الرحمن عتيا ይላል። ከዚያም ከየጭፍሮቹ ሁሉ ከእነርሱ ያንን እርሱ በአርረሕማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን አለ። ثم لنحن أعلم بالذين هم أولى بها صليا ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን አለ። ወኢን ሚንኩም ኢላ ዋሪዱሃ አለ፣ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ የፈረደው ግዴታ ቢሆን እንጂ አለ። አሁን እዚህ ጋር መውረድ የሚለው ምንድን ነው? ራሳቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚተርጉሙልን፣ እኛም አይደለንም
ማንም አይደለም። አሁን ከሐዲስ አውጣላት መውረድ የሚለውን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው። እኔ ልንገርህ ሐዲስ ይሄንንስ እንዴት ነው የምታየው? ሳሂህ ሙስሊም 27 ወደ እሱ እንመጣለን። ይሄን የቁርአን አንቀጽ አስመልክቶ ራሳቸው ነቢዩ መሐመድ ተጠይቀው ያብራሩበት ማብራሪያ ስላለ የእርሳቸው ትርጓሜ መውረድ ራሳቸው አይደል እንዲያብራሩት እንሄዳለን። አብሽር ወደሱ እንሄዳለን። አብሽር هو ياونا نبي محمد صلى الله عليه وسلم منالو حدثنا عبد بن حميد أخبرنا عبيد الله بن موسى عن إسرائيل عن السدي قال سألت مرة الهمداني عن قول الله عز وجل وإن منكم إلا واردها فحدثني أن عبد الله بن مسعود حدثهم قال قال رسول الله صلى الله عليه وسلم يرد الناس النار ثم يصدرون منها بأعمالهم فأولهم كلمج البرق ثم كالريح ثم كحضر الفرس ثم كالراكب في حله ثم كشد الرجل ثم كمشه اوكي النبي صلى الله عليه وسلم እዚህ ቦታ ላይ ምን እያሉ እየተናገሩ ነው? ሰዎች የዛኔ በጀሃነም አፋፍ ላይ ባለው ሲራጥ በሚባለው ድልድይ ላይ ያልፋሉ እያሉ እየተናገሩ ነው። ገብቶሻል አይደለ? ከዚያም ሰዎች እንደየስራቸው በእርሷ ላይ ያልፋሉ ነው ያልፋሉ እንደማለት ነው። ይሄንን ሌላም ሐዲስ ካለ አውጣላቸው። ተኽሪጅ ሐዲስ ወልሙሩሩ ዐለ ሲራጥ የሚለውንም አውጣላቸው። ባቡ ንገረኝ። እሺ አንድ ላውጣለሁ። ኦኬ ኦኬ ዐለ ሲራጥ በነገራችን ላይ እዚህ እንግሊሹ ላይ there is no one of you but he will pass over it ነው የሚለው በላይ ማለፍ ማለት ነው ብለን ያስቀመጠው እና ኦኬ ትልቁ ላይ ሆኖ ሰው መርሐባን። እሺ هو المرور على الصراط በሲራጥ ላይ ማለፍ ነው እያሉ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበትን እንመለከታለን። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ثم ننجي الذين اتقوا ونذر الظالمين فيها جثيا። ሳሂህ ሙስሊምን ለማውጣት አልፈለግክም አንተ? እናወጣለን፣ ችግር የለውም። እሺ የትኛው እናወጣለሽ? ሳሂህ ሙስሊም 2767 ኤ ላይ ቡክ 50 ሐዲስ 57 ላይ። እሺ እናያለን አንድ ጊዜ ከይቅርታ ጋር። እሺ አይገናኝም። እሱ ያ ስለ ፈዳኢክ የሚናገር ነው። እሱ የምታስታውስ ከሆነ ስለምን ሀዛ ፈዳኢው ከሚን ናር የሚል ሐዲስ የለም? ኦኬ ኦኬ ስለሱ ከዚህ ጋር ምን እንዳገናኘው አላውቅም። ኦኬ ያው እና ያገናኘዋል እንጂ ማለት እንትን በእስልምና ላይ ቀዳ ወቀድር የሚባል ነገር አለ አይደል? አንዴ ያው እና እዚህ ጋር ስለዚያ ነገር ይናገራሉ እና ነብዩ ሰለላሁ ዐለይሂ ወሰለም በጀሃነም አፋፍ ላይ የተዘረጋ ሲራጥ የሚባል አለ። በዚያ ላይ ስለማለፍ እየተናገረ ነው ቁርአኑን ብያለሁኝ። ነብዩ ሰለላሁ ዐለይሂ ወሰለም ያው እነዚህ ጋር ያንን በሰፊው ራሳቸው ያብራሩታል። ወይድረቡ አሲራጥ አሉ፣ ሲራጥም ይደረጋል አሉ፣ ይመታል ማለት እዚህ ቦታ ላይ ፈአኩን አና ስለ ሙስሊሞች ነው። ይሄ እኮ ስለ ሙስሊሞች ብቻ ነው። ግን እኔ ያልኩህ ይሄ የሰው ዘር በሞላ ነው። እዛ ጋር የሰውን ዘር ጠቅላላ ይሄ ስለ ሙስሊሞች ነው የሚናገረው አይደል? ሙስሊሞች በፍጹም ያን እኮ አንዴ ተረጋጊ። ሙስሊሞች እንደማይመለከት ከላይ ስለ ከሃዲያኖች ጨረስን እኮ። እነሱ ጀሃነም ገቢዎች ናቸው። ገና ቁርአኑ ይሄንኛውን እኮ ነው ልሳው ካሁን በፊት ያለ የሰው ልጅ በሞላ እኮ ነው የሰው ፍጡር ነው እኮ እየተናገረ ያለው። ይሄንኛው ደግሞ ስለ አማኞች ነው አንተ ያወጣህልኝ። የሰው ልጅ በሞላ ምን ሆነ ታዲያ? ምን እናድርገው? ምን ይላል? ስለ እኮ ሰው ካሁን በፊት ምንም ያልነበረ ሲሆን ስለ ሰው ልጅ እኮ ነው እንትን የሚለው። ከዛ ለያያቸው ያመኑትን ምን ገይጋ ነው እንደውም ከዛማ ምንድን ነው በዛ ላይ ያ ቆይ ጥያቄ ነው አለ። ያው እና እዚህ ጋር ስለማለፍ ነው የሚናገረው። አንዳንድ አምጭ ምን አልገባሽም ራሱ ከይቅርታ ጋር ማለት ነው። ሐዲስ ቁርአኑ እየተናገረ ያለው ከእናንተ ማንም የለም በጀሃነም ላይ የሚወርድ ቢሆን እንጂ የሚለው
በጀሃነም አፋፍ ላይ ሲራጥ የሚባል መንገድ አለ፣ በዚያ ላይ ማለፍ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ላሳይሽ ነው። ወይድረቡ አሲራጥ አሉ፣ ሲራጥም ይመታል ይደረጋል አሉ። የት? በይነ ظهري ጀሃነም፣ በጀሃነም ጀርባ ላይ ከላይ ልክ እንደ ድልድይ ይደረጋል፣ ከታች ጀሃነም። ከዚያስ ፈአኩኑ እሆናለሁኝም እኔ ወኡመቲ እኔና ትውልዶቼ አወሉ መን ዩጂዙሃ፣ ያው ስለማለፍ ነው። በዛች በሲራጥ ላይ የማልፋት እኔና ትውልዶቼ የመጀመሪያ እንሆናለንም አሉ። አያችሁ አይደለ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም 71 ላይ ምን ይላል? ከናንተ ወደ እርሶ ወራጅ እንጂ አንድም የለም። ከዛ በላይ ደግሞ ምን ይላል? እኛ የተጠነቀቁትን እናድናለን የሚልም አለ እኮ። እነሱ ደግሞ አማኞች ናቸው፣ በፍጹም እንደማይነካቸው እንደሚድኑ እየነገረች ነው። ቀጥሎ ወደ እሱ እንሄዳለን እኮ። ይሄ ታዲያ እኮ የሰው ጠቅላላ እዚህ ጋር መጣህልኝ ሌላ ሙስሊሞች ነው። ይሄ ግን የሚናገረው ለሰው ዘር በሞላ ነው። ሴጣኖችም የሰው ዘሮች ሁሉም አብሮ ተሰብስቦ ግሩፕ ነው ተሰብስቦ በዛ ውስጥ ተገቢ የሆኑትን ሰዎች እናውቃለን። ሰው እያለ ያለው በጊዜው ያሉ ከሃዲያኖችን ነው፣ ከሞት በኋላ እንነሳም ያሉ ሰዎችን ነው። ለመሆኑ ሰው እንደማይቀሰቀስ ያስተባብላልን እያለ እየተናገረ እኮ ነው። መቀስቀስን ያስተባበሉ ሰዎች ናቸው። ቆይ ላሳይሽ አንድ መለስ ብዬ እንደገና። ያ እዚህ ጋር ምን ይላል? አወላ የዝኩሩ ልኢንሳን፣ ሰው ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስም? ምን ይላል? ማን ነው ሰው እያለ ያለው? አጠቃላይ የሰው ዘር ነው እያልሽ ነው አንቺ። አይደለም፣ አይደለም። በጊዜው ከሞት በኋላ መነሳትን ያስተባበሉ ሰዎችን ነው። ሰውም በሞትኩ ጊዜ ወደፊት ያው ሆኜ ከመቃብር እወጣለሁ ሆነ ይላል። አንቺ ከሞት በኋላ መቀስቀስ አለ ብለሽ ሳሂህ ሙስሊምን እንዴት ነው የምታብራራው? እሺ ይሄን ለዚህ ትርጉም ይሰጥ አይደለም፣ ይሄን አይደለም እያብራራ ያለው ሐዲሱ ብለካል። ስለዚህ ስለየትኛው ነው የሚያብራራው ሐዲሱ? ስለሱ እመጣለሁ። ያ ሌላ ሐዲስ ነው እመጣለሁ። አሁን እዚህ ጋር ደርሻለሁ። ይሄን አንቀጽ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበትን ማብራሪያ እንሂድ እያልኩ ይታይሻል። ይሄ እዚህ ጋር ደርሻለሁ። ገና ከታች አለ። አሁን ስለማለፍ ነው አይደለ? ካለፍን በኋላ ደግሞ ሙስሊሞች ምንድነው ድርሻቸው የሚለው መዳን እንደሆነ እንደሚድኑ ሙስሊሞች በፍጹም ጫፋቸውን ሳይነካቸው እሳት በጀሃነም አፋፍ ላይ በድልድዩ ላይ አልፈው እንደሚድኑ ጫፋቸው እንደማይነካ ላሳይሽ ነው። አሁን እዚህ ጋር ደርሰናል። ይሄን እየተረጎመን እንሂድ። ምን ይላል እዚህ ጋር? የቱ ጋር ነው? እዚህ ጋር ነው። ወይም ሚንኩም ኢላ ዋሪዱሃ፣ ከእናንተ ወደ እርሷ ወራጅ እንጂ አንድም የለም፣ መውረዱም ጌታ የፈረደው ግዴታ ነው ይላል። ይሄን የቁርአን አንቀጽ አንስተው ጀሃነም ውስጥ ትገባላችሁ ከዚያ በኋላ ነው የምትወጡት የሚል ቃል ሰምተሽ አታውቂም? ምናልባት ሰምቻለሁ እኮ። እኔም እኮ ጥያቄ ሆነብኝ። አንድ አዳምጠኝ ሀሱ። እኔም እኮ ጥያቄ እዚህ ጋር ምን አለ? ይሄንን ሲያብራራው ሐዲሱ ላይ ሁሉም ሙስሊሞች ከገቡ በኋላ አይሁድ ወይንም ክርስቲያን ሳይሰዋልት አንድ ሙስሊም አይወጣም። ምክንያቱም ሁሉም ሙስሊሞች እንዳይሞቱ እነኛ በእነሱ ቦታ ይተካል ይላል። እሱን የሚለውን እንመጣለን፣ ችግር የለው። አንዴ ግን ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበትን ይሄን ላሳይሽ። እሺ ይሄንን ምንድነው ተብለው ተጠይቀው ራሳቸው ነብዩ መሐመድ ያውና እዚህ ጋር ምን አሉ? በሲራጥ ላይ ማለፍ ነው እያሉ ይናገራሉ። ያው እዚህ ጋር ላሳይሽ ምን አሉ? ወይضرب الصراط بين ظهري جهنم፣ በጀሃነም ጀርባም ላይ ያኒ ሲራጥ ይደረጋል። ከዚያስ فاكون انا وامتي اول من يجوزها፣ እኔና ኡመቶቼ እንሆናለን የመጀመሪያ የሚያልፏትም አሉ። ስለ ማለፍ እንጂ ስለ መግባት አይደለም። ያው ይጁዙሃ ማለት የሚያልፏት እኔና ትውልዶቼ እንሆናለን፣ በዚያ መንገድ ላይ ያልፋሉ ማለት ነው እንጂ እዚያ ውስጥ ይገባሉ ማለት አይደለም። ኦኬ ያውና ወደ አማርኛ ቀየርኩልሽ። ድልድይ ነው እንጂ ጀሃነም አይደለም። ገብቶሻል? በእርሷ በድልድዩ ላይ ያልፋሉ ነው። ድልድዩም በገሃነም ጀርባዎች መካከል ይሳላል ይላል፣ ወይንም ከላይ ይደረጋል። ከዚያስ እናም እኔ እና ህዝቤ መጀመሪያ የምንሻገረው እንሆናለን ይላል። ስለ ማለፍ እንጂ ስለ መግባት አይደለም፣ ስለ መሻገር እንጂ ስለ መግባት አይደለም። ስለዚህ ወረደ የሚለው ቃል የግዴታ መግባት ብቻ አይደለም ማለት ነው። ከእናንተ ማንም የለም ወደ እርሷ ወራጅ የሚሆን እንጂ ሲል ጊዜ በእርሷ ማለፍ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚያስ በኋላ ማኞች የሚሆኑ ይሆናሉ ካለፉ በኋላ ያኔ እዚህ ጋር ገለጸ። ثم ننجي الذين اتقوا፣ ከዚያም ከእነዚያ የተነቀቁትን እናድናለን አለ። አይሽ አማኞች ይድናሉ። ከአዲያኖች የካዱት እስከ አመፀኞቹም የተንበረከኩ ሆነው በውስጡ አንተዋቸዋለን ይላል። እዛው ጀሃነም ውስጥ ይወረወራሉ፣ ይገባሉ እና